ነፃነትሽን ከፈልክሽ ለምን ወደ ዝም አትሄጂም? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ደግሞ በአዲስ ቪዲዮ ከተፍ ያለው ውዶች እሱ ምንድነው ካላችሁ የምሳሌ ክፍል 142 ይዤላችሁ ቀርብ ያለው እንግዲህ እነ ብሩኬ ተሰብስበው ሱፉን በጥጥ ለብሰው ቅድስትን ይዘው የተመካከሩ ነው። እሷ ያለችው ካለቤት የገባችውን በነፍስሽ እየቀለድሽ ነው ብሎ ሰው ያወራ ነበር። ይልቁንስ በዚህ ወር ውስጥ 100 ሺህ እንድታዘጋጅልኝ እፈልጋለሁ እያለ ለነገሩ ገንዘብ ያለ አሁን 100 ሺህ ብር አንድ ማለት ነው። የመጨረሻ ጊዜ ነው ማስጠነቀቅሽ። አሁኑኑ ይሄንን ፈልገዋለሁ። ለማንኛውም ተቀምጧል ቪዲዮ። እኔን የሆነ ነገር ልትጎዳ ብትሞክር ለእያንዳንዱ በማህበራዊ ሚዲያ ላይ ለቀቅሃለሁ አለችውና አንቺ ልጅ በጣም ነው ያበዛሽው አላትና ስለዚህ ተስማምተናል ማለት ነው አለችውና በሁለት ቀን ውስጥ ልታስገባል መልካም ምሽት ብላ በቁልጭ አንቺ ውሻ ስራሽን ለአሞራ ነው በዳጥቅ የምሳጠው እያለ ፎከረባትና እሱን መጠጥ ቤት እየጠጣ ነበር። ጅሌዋ ለምንድን ጊዴር ነው ከስተስተምራ መጣ የሚባለው ነገር እያለፈላት እንግዲህ ማለት ከዛም ህይወቷ ሌላ ህይወት ጀምራለች ብላ ጠዋል እያፈጣጠረች እያለች ነበር። እንግዲህ ሞገስ ትንሽ ነው ትለኛለህ እንዴ? ማነው እንደዚህ ያደረገ ብላ ስትል ማንጀራት ነሾች ናቸው ስልኬንና በኪስ ያለውን ገንዘብ ወስደውታል ይውድ አለችውና ምንም ማድረግ አይቻልም አላት ብላንና እሱ እየተንገዛገዘ ትከላየች ስልክህን ነው ወሰዱት? አዎ እያለች እቅፍ አደረገችው ብላ መጨረሻ ላይ ዝና ደግሞ ስልኩን እየነካካ ያለ ስልክ እየደወለ ነበር። ከንግግርህ እንድትፈራ እንዲሆን በደንብ ነው የሚያስታውቀው። እኔ ደግሞ ይሄን ነገር በጣም ነው ያሰብኩት። ይኸውልህ ከዚህ በኋላ ሉላን በፖሊስ አገኛታለሁ ብትል ውርድ ከራሴ ይልቅ የት ለሚመጣ ነገር አይሆንም። ይኸውልህ በነገር ላይ አትነበብ አለውና መድንን ዝና ሲናገረው ምንድነው ያልከኝ? ትንሽ ባቸኩል ኑሮ ፈልጥ ነበር አሉ። እርግጠኛ ነኝ ሸፈርህን ላለማለት ስትል ነው ይሄን ያደረገው አለውና ዝም በል እባክህ አነቅቶብሃል። አንተ ማለት የሆንክ ነገር ደደብ የሆንክ ነገር ነው። ሰዎችን በማሸበር ብቻ ክብር ማግኘት የምትፈልግ ብቻ ነው አለውና ትህትናም ሆነ ሉላን አታገኛቸውም አለውና አረ ወይኔ ብሎ በስሜት ተናደደና ዝናም ስልኩን ዘጋበት። ከዛ መጨረሻ ላይ ዝናም እንግዲህ የሚለው ጠፋበት። ዝና እናቴ ጭንቅ የለበትም ኤፍራታ ሰውየው መቼ ነው የማገኘው ብላ አለች። ያ ሰውየው ምናምን የሚለውን ከሚጠራው ለምን ስሙን አንበርብር አትይው? የመጨረሻ ደግሞ አትገላግል አታስብ። እንግዲህ በኋላ ጠበቃ እንትን አለ ብር ስታሳድጅ መርሶን አትርሽ። የልጅ አባት ነው የምትይ እሺ ልትላት ይገባ። ይሄኛውም ደስ አይል ወይ በስሙ ለምን አንበርብር ማትይው? ጀመር ሰውየው እናንቺ ልበላት ታዲያ ከአንተሽ በኋላ ድሮስ ቢሆን አፈሩን ገለባ ያረግሽለትና አንጋፋው ተኛኒ ጥላሁን ገሰሰ ለሻምበር ወርነሽን ማገኘው ዛሬ ደስ ይለኛል። በዛውም ስለ እናወራለን። ዋናው የስራው ባህሪ ነው። እውነትህን ነው ሰውየው ሚስት አለው? ለምን የጠየቅሽኝ? እኔ ግን ከሚስቴ ጋር ነው የማነብ። ሚስቴን ደግሞ አይተሻታል። ምንም የሷ ወይ ጭኞት ሆነ እንዴ? ቆይኛ ግን ስለዚህ ጉዳይኛ ምን አገባ? ለማንኛውም ስለዚህ ሰውዬ በደንብ አድርጌ አጣራለሁ። እንዴ ቆይ አንተ አጣራ ብለሽ ወደ እነ የምታይው
አላትና መርዞ ደላላው እንግዲህ ስሜታ ይሆን ቆይ እንግዲህ እንደዚህ ሰው እንዴት እንደዚህ ይገለበል እንዴ አለና ኤፍራታም ዝም ብላ ወጣጣ ፈልች ዝና በጣም ግደለኝ እንግዲህ እያለ እኔ ከዚህ በኋላ እየኖርኩ አይደለም ከእንግዲህ በኋላ መኖር አልፈልግም በእኔ የተነሳ ነው ጎዳና ላይ የወደቁ እያለ ሲል ነበር የሚለው ጠፋታል። እሺ በቃ ዛሬውኑ እንድመለስ አድርግ እስከዛሬ ቢዚ ስለነበርኩ ነው ዛሬውኑ ቢዚ በቃ አይ በፊት እያዝ ብለኸኝ ምንም አላደረግም የት አለ አለውና ዝናም እንግዲህ ስልኩን በመሀል ፍቅር መደወል ፈለገና ስልክ እያናገሩ ነበር። አሁን ሰዎች ይወጣው ሊወስዱ ነው ወደ እነ የሚወስዱኝ አይ አይዞህ ወደ የምትመለስበት ብለህ አለውና ስልክ እያናገረ እስኪ አንዳቻችሁ ወደዚህ ገቡ አንገቱን አንቆ እያፋጠጠው ነበር ዝና ግደሌ በቃ ኤፍራታ እንግዲህ ይዛት የመጣችው ነው ለሰውየው እየሰጠችለት ኧረ በፍፁም ሆነሽ ነው እንግዲህ አስቀምጡና አይ የሆነ ነገር ቢሆን አንድ ነገር ቢሆን እናውቀዋለን ምናልባት ይሄ የሆነ ነገር ክስ ሊሆን ይችላል ሰው አታምንና እና እሱ ያልታመነ አይታመን በሰዓት እንኳን ሰው ራሴን ራሱ ጠራጠራለሁ እውነትም በጣም አንቺ የምታስፈርጂ ነሽ አትፍረጂ ምንም ቢሆን እኮ አንቺ የምትፈልጊውን ታገኘሽ ከባድ ነው እሱማ በቀላሉ ነው አላትና በጣም ነው የምናምንሽ ይሄንን ብዙ ካለቦች አሉ ብለሽ ይሄድልህ ቆይ ግን አንቺ እንደዚህ እንዴት እንደዛ አልሽ አይ ተይው ያው ደስ ነገር ስላለኝ ነገር ነው መሀሌት እንግዲህ ብልቅጥቅጥ ወጥቷል በቃ አለና የድሮ ዝና ያላትን እያስታወሰች ነበር አስተያየቷ አቋማ ነው ዝና እንግዲህ ቆንጆ ነበር ያው ወጪን ተቻለሽ ማለት ነው ወጪ አታስቢ ተመልሰን እንግዲህ ማናገር እንዴት ከለባ እንገባ ይሄን ጉዳይ እየተዘጋ ነው አልኩሽ አይደል ይልቅስ አንድ ነገር ሊኖር ይችላል ከከፈልሽኝ ችግር የለውም አንዴ ከፋይ መቼም አልጎሽ ተከፍለሽ መሰረት ሆነ ትልቅ ክፍያ ሀኝ ይጠበቃል አለችና መሀሌት ስራው ግን ምንድነው መቼም ሰው መግደል አይደለም አይ ይሄን ይከራል መሪን መስላለሁ እንደኔ ጊዜው ሲደርስ ይነገርሻል ተባልሽ አይደል አሁን ለማንኛውም ለባብሰሽ ብትወጪ ዛሬ ማታ አሪፍ የተባለ ክለብ ስናስስ እናድራለን እሺ አለችና ለሷ ልቀያየር ወረደች ማለት ያን ሁሉ ነገር እንትን ብላ ወደዚህ መጣ መጨረሻ ደግሞ የሰራውበትን ገንዘብ አለን እውነታውንስ ፈጣሪ አሁን እየፈተነን ነው እንማ እየተናነቃት ነው እንደዛ አለች ግድ የለም አለችና ምንም ችግር የለም ይሄን ሁሉ ደግሞ በዝና ምክንያት ፈጣሪያችን አለችና እሺ አለና ዝና ጭራሽ እንደዚህ ሆነ ሞገስና እንግዲህ በጭንቀት ውስጥ ነው ያሉ ግን እኮ ወንጀለኛ ነን ማለት ታውቃለህ ይሄንን ማንጀራ መቶች ውስጥ ይወጣል ስልኩንም በእርግጥ ዝና ያለውን ነገር በጣም ነው የሚገርመው ዝና ያንን ቪዲዮ ቢፖስተውስ እንዴ እና እስከመቼ ድረስ ነው ፈርቼ መቀመጥ ለዚህ እኮ ነው ወጥቼ ልስራ እያልኩ ያለው እሱ አንዴ የተነጋገርንበት ድጋሜ ወደ ኋላ እንመለስበት እሱ አንተ ብቻ ሊወስንክ አይሆንም አልኩሽ አይደል አንተ ያልከው ብቻ ነው የሚሆነው አረ ከዚህ ቤት መዋል ሰለቸኝ እና ነፃነት ተፈለሽ ለምን ወደ ዝና ተጀ በጥፊ ጫራገች ሳታስበው እንግዲህ ሞገስ ይቅርታ አስቤ አይደለም ሞገስ ችግር የለው ይገባኛል እኮ ሉላዬ እስኪ ወደዚህ ያለና ሰቅሰቅ አለቀሰች አደበደበች በኋላ በእኔ በጭራሽ እንደዛ አትሆኝ ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ መስል ነበር ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ ለምታበረታቱኝ እጅግ አድርጌ አመሰግናለሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ባይ ምርጦች
አዲሶች በኮሜንት ኢንሻአላህ መልሳለሁ። ደምሩ የምትደምሩኝ ብቻ አድርጌ አመሰግናለሁ። ደህና ሁኑልኝ። ባይ ባይ። አሰላሙ